ቤተሰብ መጠናል። እንዴት ናችሁ? ደህና ናችሁ? የኔ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። እስኪ ዛሬ ማን ነው እንደኔ ፍንድቅድቅ ያለ ደስ ያለው ማን ነው? በማርያም እስኪ ዛሬ የተደሰተ እንደኔ እንደው እኔ እንጃ ብቻ ስመጣ ራሱ በቃ ሩጫ አይደለም እንደ መንፈሳዊ ቅናት ታውቃላችሁ፣ የሆነ ደስ የሚል ስሜት በቃ እኔ ለእናቴ ባረግላት የምትሉት አይነት ስሜት ነው። በቃ ዛሬ እየተናነቀኝ በቃ እያለቀስኩ መንባዬ እየፈሰሰ ምን እያለም በቃ አሁን ራሱ አልቻልኩም ማለት ነው። እኔ እንጃ ብቻ እየተሰማኝ ነው። ቤተሰብ ይሄን ደስታ ሁላችሁም የተደሰታችሁበት ይመስለኛል። እያንዳንዳችሁ ለእናቴ ባረግላት አባትም ከሆነ ለአባቴ ባረግለት ምናምን እያላችሁ በቃ የተመኛችሁት አይነት ነገር ነው። በቃ እኔ ዛሬ እየተሰማኝ ያለ ማለት ነው። ብቻ ደስ ብሎኛል። ቤተሰብ ብሩኬ እንግዲህ ራሱን አጽድቷል ማለት ነው። ያው የእናቱን ቤት ነው የሰጣት ምናምን የሚባለውን ከዚህ አሉባልታ በቃ ወጣል፣ ወንድሜ ወጣል ከእንደዚህ አይነት ነገር ማለት ነው። ቤተሰብ በቃ ሰው ሀሜትን ዝም ብላችሁ ስታዩት ማለት ነው። በቃ ሰውን ስትከተሉት ተያይዞ ገደል ምንም በማያውቀው በማያገባው ነገር ምናምን ብዙ ነገር ሲያወራ ተመልከቱ። የእናቱን የሰጣት እንዲህ ነው ያላት ተመልከቱት። እሱ ግን እየሰራ ያለው ማለት ነው ድምፁን ልም አድርጎ ምንም ነገር ሳያሰማ ማለት የልጅ አዋቂ ትልቅ ሰው እመቤቴን ዛሬ እስኪ ኮመንት ላይ ራሱ ብሩኬ እያላችሁ በልብ ቅርጽ እስኪ በእናታችሁ ልለምናችሁ ስሞትላችሁ እኔ እንጃ እንዴት ደስ እንዳለኝ በቃ እኔ ለእናቴ ያረኩላት ነገር ነው በቃ የተሰማኝ ነው የምላችሁ። እያለቀስኩላት ነው ያየሁት። በቃ ደስ ብሎኛል። እኔ እንጃ ስሜታዊ ነው የሆንኩኝ። በቃ ከዚህ በላይ ምን አለ? እናታችሁም በቁማ እንዲህ በቃ ምንም ነገር ሳትሆን ተሰቃይታ ለፍታ ምናምን ያሳደገቻችሁ እናታችሁ በዚህ ልክ ውለቷን ስትከፍሏት ብቻ እንጃ። እስኪ ሁላችንም ብቻ የዚህ አይነት እጣ ይድረሰን። እስኪ ሁላችንም በቃ ለእናታችን ለአባታችሁ አባት ያላችሁ ለሁላችሁም በቃ እስኪ እንደዚህ አይነት እድል ይግጠመን ብላችሁ ጸልዩ በማርያም። እንደውኔ እንደዛሬው በቃ የምናገረው ሁላ የጠፋብኝ ሁሉ ነገር በቃ እኔ እንጃ ብቻ ደስ ብሎኛል። ለማንኛውም ደስ ብሎኛል። ግን ወደ ሀይሚ ስመለስ ሀይሚ በጣም ዛሬ በጣም እኔ ቀልድ አይሉት ቁም ነገር አይሉት በጣም ወሬ እያበዛሽ ነበረ። ግን እኔ እንዲህ ስላችሁ የምትወዷት ልጆች ምናምን እንዳትቀየሙ፣ ይሄ መጥፎ ነገር አይደለም እየተናገርኩ ያለው። ግን ራሷ በራሷ እሳት ውስጥ እየገባች ነው። በጣም እየተጸጸተች ነው። በጣም ያስታውቅባታል ማለት ነው። አሁን እናንተ ልታስተባብሉ ምናምን አይገባችሁም። እንዲህ አልሽ ምናምን ልትሉኝ አይገባም። እኔ ያየሁትን በቃ በእለቱ ቪዲዮ ያየሁትን ነገር ነው በቃ ልናገር የምችለው ማለት ነው። በጣም እሳት እየበላት ነው። በጣም እየተጸጸተች ነው የምላችሁ። እና ደግሞ ማለት ነው ብሩኬ ፊት እየሰጣት አይደለም። ብሩኬ የቆረጠ ይመስላል። በጣም ቆርጧል። በቃ አሁን ራሱ መጨረሻ አካባቢ እንኳን የሆነ የኛ ክፍተት ምናምን ብላ እሷ እንደ ቀልድ አድርጋ በሰው መሀል እንትን ልታሳጣው ምናምን ፈልጋ ነበረ። ግን እሱ ግን ወደ ዘመናም ብሎ ሸፋፈኑ። ምክንያቱም ይሄ በቃ እየደጋገመ እያያችሁት ነው አይደለ? በቃ ልቡ ተሰብሯል። ቆርጫለሁ፣ ወንድ ልጅ ቆረጠ ይላል እሱ። የሆነ ምን ላይ መሰላችሁ የተጎዳ ልንገራችሁ። እስከዛሬ የቀልዱ ቀልድ ነው፣ ግን በአባቷ ፊት ማለት ነው በአባቷ ፊት ተሞሽሬ ከቤትህ እወጣለሁ ያለችው ነገር እመቤቴን ከሆዱ አልወጣለትም። በቃ በየቦታው ማለት ነው እያንቃጸለበት ያለ ያ ብቻ ነው። በቃ የሚያነሳውም ምን የሚለውም እሱን እና እሱን ብቻ ነው። የሆነ ከቤቴ እኔ ሌላ ፍቅረኛ አመጣለሁ፣ ከቤት ተሞሽሬ እወጣለሁ፣ አንተ ከብሩኬ ሌላ ሰው ያለ አይመስልህም ወይ? ይሄ ንግግሯ በጣም ደጋግሞ እያየ ማለት ነው የተጎዳበት ፓርት ነው ይሄ ፓርት። እና እኔ እንጃ ብቻ ሰላማቸውን ይመልሰው እግዚአብሔር አምላክ። ደግሞ የሚሆነውን እሱ ነው የሚያውቀው፣ እኛ አይደለንም። ብሩኬ ስላለም ወይም ሀይሚ ስላለችም እኛ ስላልንም አይደለም። ፈጣሪ ብቻ ነው በቃ የነሱን አንድነት የያዘው ማለት ነው። አሁን እኔ እየተናገርኩኝ ያለሁኝ ዛሬ ባየሁት ነገር ነው። ምን ያክል እንደተጸጸተች እኛም የጠበቅነው በእርግጥም ሰርፕራይዙ ለሀይሚ ነው። የሆነ ይታረቃሉ፣ ቀለበት ያስርላታል ምናምን ብዙ እንግዲህ በየቦታው ብዙ የሚናፈስ ነገር አይታችኋል። ሲናፈስም የነበር እኛ ግምታችንን ምኞታችንን ቢሆን ደስ የሚለንን ነገር ነው ስንናገር ይዋልን ማለት ነው። ደጉን ነገር ነው እኛ ማሰብ ያለብን። ግን እሷም ጠብቀው የነበረው እንደዛ ነው።
በቃ የልቧን የተናገረች። ቀልድ ቢመስላችሁም አትሸወዱ። የልቧን የተናገረች በቃ የጠበቀችው ነገር ሌላ ነው የሆነ ነገር ግን እኮ እሷ ነበረች አልፈልግም እያለች ያዙ ይልቀቁ ስትል የነበረ ማለት ነው። ግን ዛሬ ምን ተገኝቶ ነው ግን በዚህ ልክ አሁን እንደዚህ የእሱን ባልነት የፈለገችው ማለት ነው? እኔ አላውቅም። እንግዲህ እንዳትሳደቡ በማርያም። እኔ የተሰማኝን ነው የምናገር። ዛሬ ስሜታዊ ሆኛለሁ። ብቻ ደስ ብሎኛል። ስለ እናቱ ደስ ብሎኛል። ለእኔ እናት የተደረገላትን ያህል ነው እኔ ደስ ያለኝ ማለት ነው። በቃ እኛ ማድረግ ያልቻልነውን ነገር በሱ አይተነዋል። በቃ አሁንም እኔ ብሩኬን የምለው ከዚህ በላይ አግኝቶ ደግሞ እናቱን ከዚህ በላይ እንዲያረጋት እመኛለሁ። በቃ ምክንያቱም ብዙ ዋጋ ከፍላላቸዋለች። ብዙ ስቃዋን እየተናገረ ነበረ። ስትሰራ የኖረችውን ምናምን እየተናገረ ነበረ። በዚህ ልክ ደግሞ ይሄን የመሰለ ጨዋ ልጅ ወልዳ አሳድጋ ደግሞ በሱ ብድሩን መከፈሏ እኔ እጅግ በጣም ልቤ ተነክቷል። እመቤቴን በጣም ነው ደስ ያለኝ። እኔ እንጃ ሁላችንም በቃ ሁላችንም ሰው ሀገር ያላችሁ ጠቅላላ ማለት የዚህ አይነት ማዕረግ ይድረሳችሁ። በቃ ሁላችሁም እንዲህ ቤተሰቦቻችሁን አስደስታችሁ ከዛ ስቃይ ከሰው ሀገር ተመልሳችሁ በቤታችሁ ከቤተሰቦቻችሁ ጋር በቃ እንደዚህ ለመሳቅ ያውቃችሁ። እኔ ሌላ ነገር ምንም አልልም። እንደው ዛሬ ግን እንዴት እንደተደሰትኩኝ በቃ አፌ ሁላ መናገር እስኪያቅተው ተንተባትቤያለሁ። ብሩኬ ትችላለህ ነው የምል። በቃ ትችላለህ። እንደው የኔ ዝምተኛ የኔ ጨዋ አስተዋይ ማለት ነው። የልጅ አዋቂ ያለ እድሜው አስባችሁታል? እድሜው ሲጠይቅ 22 ነው። በቃ ከዚህ በላይ እድሜ የለውም። 22 ነው። የሆነ በቃ ግዝፍ ስላልና ሰውነቱ ስለተመቸው በቃ ሰው ትልቅ ሰው አድርጎ በዚህ ውጣ በዚህ ግባ በዚህ ውጣ በቃ ብዙ ነገር። አሁን ዛሬ እስኪ ደግሞ ምን እንደሚባል እኔ በቃ እኔ እንጃ። እግዚአብሔር አምላክ ብቻ ምላሳቸውን ያዝለት፣ የነዛን ሰዎች ምላስ ያዝለት። ዛሬ ምን እንደሚሉት እንደሚበሉት እንደሚጠብሱት አላውቅም። ደግሞ ዛሬ ምን እንደሚያረጉት እንግዲህ ደግሞ ቤቱ ሌላ ሆኖ ተገኘ። ዛሬ ደግሞ ምን እንደሚሉና ያልቅባቸው መቼም አያልቅባቸውም ወሬ ማለት ነው። ያው ለሊቱ ሙሉ ሲያላምጡት ነው የሚያድሩ። ምን እንደሚሉት ቤተሰብ አናውቅም። የኛን ብቻ እኔ እንደኔ ደስ ያላችሁ ግን ደስታችሁን ግለጹልኝ በማርያም። ዛሬማ በቃ ላይክ ሁላ አድርጉኝ በእናታችሁ። ላይክ እያረጋችሁ በቃ እስኪ አስደስቱኝ። እንደው ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ የኔ ውድ ቤተሰቦቼ ደግሞ በጣም ነው የምወዳችሁ። በቃ የኔ ልዩዎች ክፉ የማይወጣችሁ በቃ ምንም ነገር ክፉ ወጧችሁ አያውቅም ኮሜንት ላይ ማለት ነው። በጣም ነው የምወዳችሁ። እግዚአብሔርን ክበሩልኝ። በቃ ሺህ ዓመት ኑሩልኝ። እናንተም እንደዚህ ያላሰባችሁት ደስታ በቤታችሁ ይግባ። በቃ ደስታ ይግባላችሁ። ሌላ ምንም ነገር ልላችሁ አልችልም። ሰላም ዋሉ። በቃ ኧረ ደህና አምሹ ነው። ደህና ደሩ።